አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ተመልካቾች እንኳን ደህና ቆያችሁ። እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ ተገናኝተናል። ቪዲዮውን ላይክ በማድረግ ጀምሩት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባል እንድትሆኑ በአክብሮት ጠይቃለሁ። ቀጥታ ወደ ቪዲዮ እንገባለን። እንግዲህ የሚገርም የሚያዝናና አስተማሪ ቪዲዮዎችን ነው የማጋራችሁ። እንግዲህ ይህን ቪዲዮ የተመለከቱትና ምን ትላላችሁ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የዘር ሐረጋቸውን ከዚህ ግለሰብ ጋር ያገናኘ ነው። ስሙትና እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቢቶ ኢያሱ 38ኛ የልጅ ልጅ ናቸው። የነብዩ መሐመድ 38ኛ የልጅ ልጅ ናቸው። የንጉስ ሰለሞን ደግሞ ያው በአጼ ምኒልክ በኩል ንጉሳዊ የሰለሞናዊ ዘር ነው ያላቸው። ኖ ዌይ ልጅ ኢያሱ ማለት የአጼ ኃይለ ሥላሴ አልጋ ወራሽ የነበሩት ማለት ነው። የኢትዮጵያ ንጉስ ነበሩ። የኢትዮጵያ ንጉስ ነበሩ። የምኒልክ አልጋ ወራሽ እሳቸው የጠቢቡ ሰለሞን 38ኛ ልጅ ናቸው። የጠቢቡ ሰለሞን የልጅ ልጅ ናቸው። ቁጥሩን ኤግዛክትሊ ማግኘት አልቻልኩም። የነብዩ መሐመድ ግን 38ኛ ናቸው እና ኢቭን ከእሳቸው በፊት የነበሩ የዘር ሐረጉም ተጠቅሷል መጽሐፉ ላይ። የሙስሊም እንግዲህ ስነ ምግባሩ የታወቀ ነው። እንግዲህ ይህ ልጅ ከመስለሙ በፊትና ከሰለመ በኋላ ያለውን ልዩነት ከእናቱ ጋር ቃለ መጠይቅ ያደረገ የተሰጠውን ምላሽ ነው። አብረን ተከታትለን እንመለስ። እስኪ ትይ እስልምናን ከመቀበሌ በፊት የነበረኝ ባህሪ እና አሁን ደግሞ እስልምናን ከተቀበልኩ ያለኝ ባህሪ እስኪ ንገሪኝ። አሁን ይሻላል በጣም እንጂ በፊት ምን ነበርኩኝ? በፊት ትቆጣለህ፣ ምን ትላለህ፣ ትቀማምሳለህ፣ ፉት ከዛ ፉት ብዬ መጥቼ ምን አደረግ ነበረ? ትረብሻለህ፣ ምን ትላለህ፣ ታለቅሳለህ፣ ትናደዳለህ፣ ትበሳጫለህ። አሁንስ እስልምናን ከተቀበልኩ በኋላ ተመስገን እንዲሁ 5 ዓመት ሰላም አግኝተናል። እኔ ራሴ ሰላም አግኝቻለሁ። ስለዚህ እስልምና መልካም ነው ማለት ነው። መልካም ነው፣ በጣም መልካም ነው። ብንለያይም በሃይማኖት ለአንተ ቆንጆ። ከኡስታዝ ወሂድ የተላለፈ አስቸኳይ መልእክት አለ። እሱን የምናዳምጥ ይሆናል። ታስወራኛለህ በትልቁ አርጊውና አውጣ። ካላወጣ ዳኒ ታስወራኛለህ አውጣ ነው። ታስወራኛለህ አውጣ እኮ ታስወራኛለህ አውጣው ነው የተባልከው። አውጣ ነብዩ መሐመድ ታስወራኛለህ ያንም ናቸው ያሉትን አውጣ እኮ ላውራለህ። ማውራት አይጠበቅብህም። አውጣ ነው የተባልከው። አውጣ ይጠበቅብኛል እንዴ? አንተ ነው የምትወስነው። አውጣ እንዴ አንተ እኮ በዚህ ሰዓት እኮ መጣት ትችላለህ እኮ። አይው አዳምጥ ዳኒ። ባትሪ ያወሩ በእጅህ እኮ መረጃ ያለበት ሌላ ቦታ ላይ ይዋሻል። አውጣውና ክፈት እስቲ። ምንም ያወራሁት ነገር የለም። ተረጋጋና አዳምጥ። አውጣው አንተ እኮ ተረጋጋና አዳምጥ። ማዳመጥ አይጠበቅብኝም። አውጣ ነው የተባልከው። በቃ ማዳመጥ ስትጀምር እመጣለሁ እኮ። የለህም ማለት ነው። ዋሻል ማለት ነው። ይሄ እኮ ማያት እኮ ነው። የትም ቦታ ሙስሊሞች ቤት ሁለተኛ እንዳይለመድ ሙስሊም ቤት እንዳገባ ስለሚወራ ይኸውልህ አውጣው አንተ። ይሁን ህዝቡን ላትርፍ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምንድን ነው አውጣ ነው የተባልከው? አውጣ ያልክበትን አውጣ። ላውራልህ? እሺ በቃ ወንድማችን ማውራት አይጠበቅብህም። ማውራት ብቻ ነው የሚጠበቅብህ። ያስገባን እንድታወጣ ነው። አይ ለምን ደሞ አውጣው? መረጃ ይወጣ እኮ የለም ኖ መጀመሪያ አውርቼ ነው የማወጣው። እንዴ ለምን ነው የምታመጣው? መረጃውን አሳይ። የለውም ቢኖረው እንትን ይል ነበር። በቃ ሁለተኛ ሙስሊሞች ቤት አካባቢ ላይ ይሄንን ነገር ሳታመጣ አትቀጥልም ወይ ይቅርታ ሳትጠይቅ። የምን ይቅርታ አለኝ ብለህ ነበር። አውጣ አለኝ ብራዘር፣ ብትሰማ እኮ ትነግራለህ። አውጣው በቃ ብትሰማ ትበል። መረጃውን አሳይ። አይ ወሂድ እኮ አይሰማም። ምንም እንትን የለውም። አውጣው ነው የተባልከው። እንድታወራ አይደለም ያስገባው። እንድታወራ እኮ አይደለም ያስገባው እኮ እንድታወጣው ነው የፈለግኩት። ጥሎ ወጣ። ወላሂ ይሄንን ነገር ካላደረገ ሙስሊሞች እያንዳንዱ ቤት ይሄ ልጅ የዋሸውን ውሸት ወይ ይቅርታ ካልጠየቀና ወይ ካላወጣ ወላሂ ስመ ወላህ የቂያማ ቀን ጠይቃቸዋለሁ። ሙስሊሞችን ነው የምላችሁ። ብዙ ቤት ሙስሊሞች ቤት ይገባል። ቤት ከፍቶ ለብቻው ሪከርድ ተደርጎ ቁጭ ብሏል። ረሱል ሰለላሁ ዐለይሂ ወሰለም በአሁን ሰዓት ገሃነም ውስጥ ናቸው ያሉት ብሎ ተናግሮ መረጃውን ለአራተኛ ጊዜ ነው የምጠይቀው። ለአራተኛ ጊዜ የምጠይቀው ማለት ነው። ሌላው ደግሞ ምን ብሏል? አላህ 100 ነው ብሏል። አላህ 100 ነው። 99 ባህሪያቶች አሉት። 99ኙም ፐርሰኖች ናቸው ከአላህ ጋር ተቆጥረው 100 ናቸው ብሏል። ወላሂ ይሄንንም
ይሄንን ተውት፣ ችግር የለም። የመጀመሪያውን ግን ረሱል ሰለላሁ ዐለይሂ ወሰለም ገሃነም ናቸው ብሎ የተናገረበትን እንዲያወጣ ካላደረጋችሁት በስተቀር ወይ ይቅርታ ካልጠየቀ በስተቀር በዚህ ውሸቱ መቀጠል የለበትም። መሲ አታስደፍርም እስልምናን አውቃለሁ። ሌሎቻችሁ የትም ቤት ስታዩት ይህንን ነገር እኔ በነገራችን ላይ በመቀጠል ደግሞ አብዛኛው ጊዜ መጅሊስን ስንወቅስ ነው የምንታየውና አንዳንዴ መልካም ስራዎችን ሲሰራና ሊሞገስ የሚገባ ሊደነቅ የሚገባ ጉዳዮች ይኖራሉና በዛ ጉዳይ የምናየው ቪዲዮ ይኖራል። ትላንትና ማታ እዚህ ጋር ከጀርባ የምታዩት ፕሮግራም ላይ ተገኝቼ ነበር። ደክሞኝ ቪዲዮ አልሰራሁላችሁም። አሁን ልንገራችሁ። ይህ ፕሮግራም እንግዲህ ከጀርባ አበባ ተጠልቆላችሁ አንገታቸው ላይ የሚገቡትን የዘንድሮን የሐጅ ልዑክ የመሩትን የሐጅ ልዑኮች እንግዲህ አቀባበልና የእውቅና ፕሮግራም ነው። ይህ ልዑክ እንግዲህ በዘንድሮ የሐጅ ስነ ስርዓት ላይ ከ165 ሀገራት ጋር በመወዳደር በአንደኝነት ደረጃ የአልማዝ ሽልማት ይዞ የመጣ ልዑክ ነው። ኢትዮጵያ ከዚህ በፊት እንደምታውቁት በተደጋጋሚ በሳውዲ ሚኒስቴር ብላክሊስት ውስጥ የነበረች ሀገር ነች። ሁጃጆችን በማጉላላት ስታንዳርድ ባለማሟላት ሁጃጆችን በማሰቃየት የምትታወቅ ነች። በዚህ ምክንያት እንግዲህ የሳውዲ ሐጅ ሚኒስቴር ብላክሊስት ውስጥ ያስገባትና በተደጋጋሚ ኮታ የሚቀነስባት ነበረች። ዘንድሮ ግን ከዛ ብላክሊስት ተወንጭፋ ወጥታ እንግዲህ በዓለም ከ165 ሀገራት ጋር ተወዳድራ አንደኛ በአልማዝ ደረጃ ሽልማት ይዛ መታለች። እዚህ ጋር የምታዩትን ከጀርባ ይህን ሽልማት እንግዲህ እዚህ ጋር ወደ መድረክ እየወጡ ያሉት የሐጅ በምክትል ፕሬዚዳንት ማድረግ የሐጅ ኃላፊው ናቸውና እሳቸው ለፕሬዚዳንቱ አስረክበዋል ማለት ነው። ትላንት ይዞት የመጡትን የአልማዝ ሽልማት ኢትዮጵያ ባይ ዘ ዌይ የአልማዝ ሽልማቱን ከ3 ሀገራቶች ጋር ነው ሼር ያደረገችው። ኢትዮጵያ፣ ኢራቅና ማሌዥያ ናቸው። ኢራቅና ማሌዥያ ግን ሐጃቸውን የሚመሩት በመንግስት ደረጃ ነው። ተጠሪነቱ ለጠቅላይ ሚኒስትሩ የሆነ ተቋም ነው የሚመራው። ስለዚህ ሎጂስቲክሱ፣ ፋይናንሱ፣ ኤቭሪቲንግ ቀላል ነው የሚሆንላቸው በመንግስት ደረጃ ስለሆነ። የኢትዮጵያ ግን በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስር ባለ አንድ ሐጅ ዲፓርትመንት በሚባል ዲፓርትመንት የሚመራ ነው። ሰው እኛ በዲፓርትመንት የመራ ነው። እነሱ በአገር ደረጃ የመሩትን እኩል ደረጃ መቀዳጀት ችለናል ማለት ነው ይህን የአልማዝ ሽልማት። ለማንኛውም የዘንድሮ የሐጅ ልዑክ ራሱም ላይ ሆነ ቀጣይ ለሚመጣው የሐጅ ልዑክም ስታንዳርድ ሴት አድርጓል። በትላንትናው ዕለት በዘንድሮ የሐጅ እንቅስቃሴ ስታንዳርድ ሴት አድርጓል። ከዚህ በኋላ ኢትዮጵያ ከአልማዝ መውረድ አትችልም። ምክንያቱም ስታንዳርድ ሴት ተደርጓል። አይደለም ከአልማዝና ይሄ ወደ ድሮ ብላክሊስት መመለስ ይቅርና ወደ ወርቅ እንኳን ከወረደች መስራት ስላልቻሉ ሳይሆን መስራት ስላልፈለጉ ነው ተብሎ ነው የሚወሰደው። ምክንያቱም የዘንድሮ የሐጅ ልዑክ መስራት እንደሚቻል አሳይቷል። መስራት ተችሎ ከብላክሊስት ተወርውሮ ዳይመንድ ማምጣት እንደሚቻል አሳይቷል። ስለዚህ ከዚህ በኋላ መውረድ ወደ ወርቅ እንኳን መውረድ የማይጠበቅ ነው ማለት ነው። ለማንኛውም ደረጃን ሬከርድን ከማግኘት ይልቅ አስጠብቆ መቆየት ይከብዳልና አስጠብቀው እንዲቆዩ አሁንም ጥሪያችን እናቀርባለን። በቀጣይ ደግሞ እንግዲህ እኛም አላህ ብሎ እኛ ራሳችን ሄደን የነዚህን ሰዎች ጸደይ ስራ በአካል የምናይ ይሆናል ብለን ተስፋ እናደርጋለን ማለት ነው። ማሰላም السلام عليكم. وعليكم السلام ورحمة الله وبركاته. أهلا وسهلا. تبارك الله. هي أسلمت؟ نعم أسلمت فلله الحمد. ما شاء الله في ميزان حسناتك جزاك الله خير. ما شاء الله مريم ما شاء الله ما شاء الله ما شاء الله. الله يجزاك خير. الله يرحم والديك وإياكم. الله يرحم والديك. الله يجزاك خير والله. أحلى خبر والله. الله يحفظكم إن شاء الله. الله يعطيك ألف عافية يا رب العالمين. وإياكم خيرا إن شاء الله. شكرا لك إن شاء الله في ميزان حسناتك يا رب. بارك الله فيكم. كان لي تتعلم كيفية الصلاة. بارك الله فيك. فيك جزاك الله خير. وإياكم خيرا. شكرا لك. والله يا أستاذ شكرا والله شكرا والله جزاك الله خير. ربي جزاسين هذيك والله كنتم مسلمين أكثر والله أريد أفاني سيمبيك وفانكين بس ما شاء الله والله ناقلتهم نهجرات والله ما شاء الله. أبشر ربي سر أجعلته لم يفعل وبيكون أصحابكم قد عاد كتابة بتنا ما كنا كاسيتنا ما كنا نما بيكون تفيدا كنوا دعوانا سيتو سلامات تفيدين. ما شاء الله تبارك الرحمن. والله شكرا والله وانت دونا من لي برد أبد والله حاجة سن اللي ناجب إحساني والله أمانات نتاز إن شاء الله كيسان دبسي كرايمو بريدا وليكم أدين قدا واسافين دبسي وانتم تقبط إن شاء الله. أي طلع والله شكرا ما شاء الله ما شاء الله. والله ناقلتهم نهجرات والله ما شاء الله. أبشر ربي سر أجعلته لم يفعل وبيكون أصحابكم قد عاد كتابة بتنا ما كنا كاسيتنا ما كنا نما بيكون تفيدا كنوا دعوانا سيتو سلامات تفيدين. ما شاء الله تبارك الرحمن. والله شكرا والله وانت دونا من لي برد أبد والله حاجة سن اللي ناجب إحساني والله أمانات نتاز
ኢንሻአላህ ከሰነ ዱብሲ ከራይሞ በረ ደወለኩ ማን ገዳ ዋትስአፕን ዱብሴ ዋንተ ተቆባት ኢንሻአላህ አይ ተለወላ ወላሂ ዋን በኩልም ወላሂ አብሽር እስላም ፓዚ ከነስ ፎሎ ጎዲ ነራዩ ሰቱ የሮ ቀበስ ዋንተ ፊ ኒምበር ሲሳ ኢንሻአላህ መነታም ታብ ጎዳ ያ ጀማ እንትኒ ነገር ሲሱ ጅራ ታብ ጎዳ መነኪያ ሶ እንጅርተን እስላም ፓዝ ነሞን እንጅርተን ድንጋታ ዮን ቻርጅ ረካ ይሰገለ እንዲደ ዳዋት ሙፍታን ጀቹ እስላም ፓዝ ዝርታ መሐመድ ከገዛ መጽሐፍህ ላይ ባሳየህ አምስቱንም የእስልምና መሰረቶች ሻሃዳ ትይዛለህ? ሻሃዳ ይዛል። በጣም ጥሩ። በፈጠራቸው አሁን ይሄን ሰውዬ ቃል ገብቷል። ልብ በሉ። ሻሃዳ ሲይዙ ግን የዘላለም ህይወት አግኝተዋል? አዎ በደንብ አግኝተዋል። እንጂ አሁን እቺን ላ ኢላሀ ኢለላህ መሐመድ ረሱሉላህ ብለው ሲያምኑ አሁኑኑ በቃ የዘላለም ህይወት አላቸው? አዎ በደንብ ቀጥታ ነው ይላል። ይሞቱ ጀነታቸው ማለት ነው። አዎ ምን ጥርጥራል? ሙስሊም ቀጥታ የገነት ነው የሚል ቃል በቃል እናሳያለን። ክርስቲያን የገነት ነው የሚል ግን የለም። በጣም ያሳዝነው። እኛ እኮ ባይዘው ገነት ብርቃችን አይደለም። የለም አታገኘውም እንጂ የለም። ሲጀመር ክርስቲያን ገነት ነው የሚል የለም መጽሐፍ ቅዱስ ላይ። ኤፌሶን 2ን አንብበው እና አንብበለት ቃነስ አውጣለት። ክርስቲያኖች የገነት ናቸው የሚል ቃል አለ። አሳየን። ኤፌሶን 2ን አንብበውና እናነብልሃለን። ክርስቲያኖች የገነት ናቸው ቃል በቃል ልብ በል። እኔ ሙስሊሞች የገነት ናቸው የሚል ቃል በቃል ስላለ ነው እየነገርኩህ ያለሁት። እሺ ክርስቲያኖች የገነት ናቸው የሚል ኤፌሶን ምዕራፍ ስንት ላይ? 2:8 አይደለ? እሺ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ከዛስ ገጥል እሺ ማንም እንዳይመካ ከሰው አይደለም፣ እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ከዚያስ በሚመጡ ዘመናትም የሚል የለው የለም። በሚመጡ ዘመናትም የልጁን ፍቅር ያሳይ ዘንድ ከራሱ ጋር አስነሳን፣ በሰማያዊ ስፍራም ደግሞ ከአባቱ ቀኝ አስቀመጠን የሚል የለም። እንደዛ የሚል የለም። ቢልም እሱ አይደለም ጥያቄያችን። በክርስቶስ የለም እንደዛ ነው። አሁን ግን እኛ ቃል በቃል የምንለው ምንድነው? ያው ሙስሊሞች ቀጥታ የገነት ናቸው የሚል ቃል በቃል እናሳያለን። አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊማ። ነብዩ ሰለላሁ ዐለይሂ ወሰለም እዚህ ሐዲስ ላይ ምን ይላል? ማንም ሙስሊም ነፍስ የገነት ነች እያለ ይናገራሉ። አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊማ፣ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ይላሉ። ልክ እንዲሁ ቃል በቃል ክርስቲያኖች ገነት ይገባሉ የሚላለው የመጽሐፍ ቅዱስ ወፍ አንድ ተፈጥሯል። ጸጋው መጽሐፍ ቅዱስ ላይ ጸጋው በእምነት አድኗቸዋል፣ ይህም ከእግዚአብሔር ስራ ነው እንጂ ከእናንተ ስራ አይደለም ይላል። ስለዚህ በሰማያዊ ስፍራ ከአባታችሁ ጋር ተቀምጣችኋል ይላል። ባይዘው ትቀመጣላችሁ አይደለም የሚለው ተቀምጠናል ኦልሬዲ። አንድ አስወርንም እኛ ቃል በቃል ጀነት ገባችሁ የሚል ነው ያለው። የሚገርም ከፈለክ እናሳየን። ወኡድኺለ الذين በሰማያዊ ስፍራ ተቀምጠና ጀነት ተመጣጣ ይላል። አዳምጠኝ እባክህን። ክርስቲያኖች የሚል የለ። አንተ እኮ እያመጣህ ያለኸው በክርስቶስ ስለማመን ነው አይደለ? አንተ የክርስቶስ ተቃዋሚ ነህ። ቅድም ምን ብለኸኛል? ክርስቶስ አምልከኝ ብለዋል ወይ ስልህ አላለኝም፣ ግን አመልከዋለሁ ብላ። ትልቅ የክርስቶስ ተቃዋሚዎች እዚህ ዓለም ላይ ክርስቲያኖች ናቸው። ለምን ከተባለ ያለ እርሱ ትምህርት ነው እየተጓዙ ያሉት። ክርስቶስን የሚወዳቸው ትምህርት ይከተላሉ ብሎ ተናግሯል። አዳም ትረጋብን ቃል በቃል ክርስቶስ ምን አለ? ብትወዱኝ ትእዛዜን ትጠብቃላችሁ ብሏል አይደለ? ከትእዛዝ መካከል እኔ ያምልኩኝ ብሏል ወይ? አላለም። ቅድም ይመስክራል። ያለ ክርስቶስ ትእዛዝ የሚሄድ ሰው፣ ያለ ክርስቶስ ትምህርት የሚኖር ሰው ሁሉ እርሱ ወደ ጥፋት ነው የሚሄደው ብለህ ታምናለህ። ስለዚህ ክርስቲያኖች የክርስቶስ ተቃዋሚዎች ናቸው። ወደ ጥፋት፣ ወደ ገሃነም፣ ወደ ሲኦል ነው የሚሄዱት በክርስቶስ ትምህርት መሰረት። ገሃነም ባይዘዊ ማለት ነው። ከእናንተ ጋር ሳወራ ወይ ከኦርቶዶክስ ጋር ሳወራ ነው ትዝ የሚለኝ ክርስቲያን ገሃነም አይገባም። እሺ ኢየሱስ ክርስቶስ እንደ መጽሐፍ ቅዱስ ገሃነም ይገባል አይገባም? አይገባም። አንድ ጊዜ አነስ ወንድሙን ደንቆሮ ብሎ የሚሳደብ ወዴት ነው የሚሄደው ይላል ኢየሱስ ክርስቶስ ራሱ። የሸንጎ ፍርድ ይገባዋል ብሏል። የገሃነምስ ይገባዋል አይገባውም? ይገባዋል ብሏል ብሎ ተናግሯል። ኢየሱስ ክርስቶስ ደንቆሮ እያለ ይሳደባል አይሳደብም? ሰዎች አልተሳደበ ተሰርቧል። አንተ አውጣለት አንድ ጊዜ አነስ የሆነውን ነው የነገረው እንጂ አልተሳደበውም። እባክህ እንኳን እንደ ሁሉም የሆነውን ነው ብዬ እኮ ነው የሚያምነው። ኢየሱስ ክርስቶስ ሰዎችን ሲያናገር እናንተ ደንቆሮች እያለ
ያናግራቸው ነበር። አንድ ጥቅሱን ልንገር። ደንቆሬ ሆነ ደንቆረ ማለት ስድብ አይደለም። ኧረ እባክህ አንድ ተረጋጋ። ያው እና የት ላይ ታውጣለህ? ማቴዎስ 23:17 ማቴዎስ 23:17 መጀመሪያ ደንቆሮ ብሎ የሚሳደብ ሰው ገሃነም እንደሚገባ ኢየሱስ ተናግሮ መልሶ እንደገና ራሱ ደንቆሮ እያለ ይሳደባል። ኢየሱስ አልተሳደበም። እስኪ አንዴ ተረጋጋ። እስኪ ሴም አንዴ አንተ ሰይጣን ብለህ ይሄ ስድብ ነው አይደል? ያልሆንኩትን እያልከኝ ስለሆነ ስድብ ነው። ሁሉም እኮ አይደለም እንደዛ ብሎ እኮ ነው እንትን የሚለው። አሁን እኔ ስሰደብ ጊዜ ሰውን አንተ ሌባ ስለው ጊዜ ሰርቆ ከሆነ ችግር የለውም ብሳደብ ማለት ነው። ዝሙት የሰራችን ሴት ልቅርታ ለቃሉ አንቺ መጨረሻ ላይ ቃሉን ለመናገር ትችላለህ። ከዚያ በኋላ ስትሰራ ይቻታለሁ ትክክል የተናገርኩት ማለት ትችላለህ? አይቻልም። ያውና ኢየሱስ ክርስቶስ እዚህ ቦታ ላይ እናንተ ደንቆሮ ዕውሮች እያለ ሰዎችን ይሳደባል። ያው እናንተ ደንቆሮችና ዕውሮች ማናችሁ ይበልጣል? ወርቁ ነው ወይስ ወርቁን መቅደስ? ደማችሁ ማን? እሺ እንትን ምንድን ዙም አውት አድርገው። ዙም አውት አድርገው ላምቦ